ሰላም ጤና ይስጥልን ውድ ኢንፎ ሚዲያ ተከታታዮቻችን የሰዓቱን መረጃዎች ይዘንላችሁ መጥተናል። በቅድሚያ ዋና ዜናዎቹን እንመልከት። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በኢትዮጵያና ሱዳን ድንበር አካባቢ ያለው ግጭት በሰላማዊ ሰዎች ላይ ስጋት መፍጠሩን አስታውቋል። በመግለጫውም የድሮን ጥቃቶች መባባስ ለሰብአዊ እርዳታ ስራዎች እንቅፋት መሆኑን ገልጿል። ጋዜጠኛው በምዕራብ ትግራይ ያለ ፈቃድ ገብተሃል በሚል ለ3 ቀናት ታስሮ መፈታቱ ታውቋል። የጋዜጠኛው እስርና ተያያዥ ዝርዝሮችን ይዘናል እናሰማችኋለን። በመካከለኛው ምስራቅ ያለው ውጥረት አገርሽቷል። የየመኑ ሁቲዎች ማስጠንቀቂያ ከሰጡ ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤል መተኮሱ ተሰምቷል። ክስተቱ በዓለም የነዳጅ ገበያ ላይ ሊያሳድር የሚችለውን ተጽዕኖ ምንድነው? በሰፊው እንመለከተዋለን። የተወደዳችሁ የኢንፎ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። አሁን ወደ ዝርዝሮቹ እንለፍ። በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ እየታየ ያለው ወታደራዊ ግጭት አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ባወጣው ይፋዊ መግለጫ ግጭቱ በተለይ በሰላማዊ ሰዎች ላይ ከፍተኛ አደጋ እየደቀነ መሆኑን አመልክቷል። የቻይናው ዢንዋ የዜና ወኪል የድርጅቱን ሪፖርት ጠቅሶ እንደዘገበው ከሆነ በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ የሚታዩ ግጭቶች የሰው ሕይወት እየቀጠፉና በርካቶችን ለስደት እየዳረጉ መሆኑን ጠቅሷል። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ በቅርቡ እየተጠናከረ በመጣው የድሮን ጥቃት መሆኑን ጽሕፈት ቤቱ መግለጫው አካቷል። በተለይም በብሉ ናይል ግዛት ውስጥ ከኢትዮጵያ ድንበር አቅራቢያ የሚገኙት እንደ ኩርሙክ፣ ሳሊና ዲንድራው ያሉ ስትራቴጂካዊ ቦታዎች ለሰብአዊ እርዳታ ዝግ መሆናቸውም ታውቋል። ይህም ለተረጂዎች የሚደርሰውን ምግብና መድኃኒት በእጅጉ መገደቡን ጽሕፈት ቤቱ አረጋግጧል። የሪፖርተር መጽሔት ዋና አዘጋጅ ጋዜጠኛ በእውቀት አበበ በምዕራብ ትግራይ ሁመራ ከተማ ለ3 ቀናት ታስሮ መፈታቱ ተሰምቷል። ጋዜጠኛው የታሰረው ያለ ፈቃድ ወደ ቀጠናው ገብተሃልና መንገዶችን ፎቶ አንስቷል በሚል ምክንያት መሆኑን መጽሔቱ ባወጣው መግለጫ አስታውቋል። ጋዜጠኛ በእውቀት የታሰረው መጋቢት 12 ቀን 2018 ዓ.ም በሁመራ ከተማ ሙያዊ ተግባሩን በማከናወን ላይ ያለ መሆኑም ተገልጿል። ምንም እንኳን መጽሔቱ ከጉዞው በፊት ለአካባቢው አስተዳዳሪዎች ማሳወቁን ቢገልጽም የአካባቢው ባለስልጣናት ግን ወደ አካባቢው ለመግባት ልዩ ፈቃድ እንደሚያስፈልግ ለጋዜጠኞች መናገራቸውን ተመላክቷል። ከመታሰሩ በፊት ጋዜጠኛው በአማራ ክልል መንግስት የተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ከሆኑት አቶ እሸቴ ደምለው ጋር ቃለ መጠይቅ ለማድረግ ቀጠሮ ይዞ እንደነበር መጽሔቱ አስታውቋል። ይህ ክስተት በኢትዮጵያ የግጭት ቀጠናዎች ውስጥ የሚሰሩ ጋዜጠኞች የሚያጋጥሟቸውን ፈተና ያሳየ መሆኑ በሰፊው እየተገለጸ ይገኛል። የየመኑ ሁቲ አማጽያን በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ቀጥታ ጦርነት እንገባለን የሚል ማስጠንቀቂያ በሰጡ ጥቂት ሰዓታት ውስጥ ከየመን አቅጣጫ የተተኮሰ ሚሳኤል ወደ እስራኤል መተኮሱም ተረጋግጧል። የእስራኤል መከላከያ ሰራዊት IDF ባወጣው መግለጫ የሀገሪቱ አየር መከላከያ ስርዓቶች ሚሳኤሉ በአየር ላይ ለማክሸፍ ጥረት ማድረጋቸውን አስታውቋል። በቴል አቪቭና አካባቢው የጥንቃቄ ሳይነሮች መሰማታቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሁቲዎች ወደ ጦርነቱ ለመግባት ቃታው ላይ ነን ሲሉ መዛታቸውንም ተከትሎ ይህ ጥቃት መፈጸሙ ሁኔታውን ይበልጥ አሳሳቢ አድርጎታል። ከወታደራዊ ጥቃቱ ባሻገር ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚሸፍነውን የባብ አልመንደብ ሰርጥን ለመዝጋት እንደሚችሉ ዝተዋል። የኢኮኖሚ ባለሙያዎች እንደሚሉት ይህ ዛቻ ወደ ተግባር ከተቀየረ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊጨምርና የዋጋ ንረትን ሊያስከትል እንደሚችልም ተገልጿል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃውን ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስክንመለስ መልካም ቆይታ